እያዳመጥከኝ ነው ልጄ? መቼም ልጄ ነው የምትሆነው። አይ እርሶ ፎሮል ለሚኪ ለርሶ ገንዘቡን እንዲሰጥ እርሶ ግንኙነት እንዳለው ሚኪ ፎሮል በምን አወቀና ለርሶ አማካኝነት ገንዘቡን ይደርሰው ቻለ? እንዴት ቻለ? በርሶ አማካኝነት መርቃቱ ደርሶት ይሆናል ብዬ ነው ያሰብኩት። እኔ ምን አውቃለሁ እንግዲህ መርቀን ነው እኛ ሰጠን እንደሃነን አላልንም። ቃል ነው ይሄ አለ ቪዲዮ ላይ መርቀን በሚኪ በኩል እንዴት ሊደርሰው ቻለ ብዬ ነው አሁን ሐሳቤ። እኔ አላውቅም። ሚኪ እሱ ተላላኪ ነው ይሆናል እንዴ? እኔ አላውቅም ልጄ የማን በሚኪ እንደደረሰ አላውቅም። እንደውም ከተሰጠን በኋላ ደግሞ እኛ እግዚአብሔር ይስጥህ እኛ ስጠን አላልንም። ግን ከሰጠን እግዚአብሔር ይስጥህ ለህዝብ ለምትሰጠው ነው እኛ የመረቅንህ እድሜ እንዲኖርህ ብለን ደግሞ ሁለተኛ መረቅነው። ይሄው ያው ነው ነገሩ። እሺ እስከ ዳር የምትጠይቀዋለህ? አዎ የመጀመሪያው ነገር እንግዲህ ይሄ አሁን እሳቸው ሲናገሩ የነበሩትን እንዳደመጥኩት ከፍላወር በጎ አድራጎት ስራውን አይተን ለድሃዎች ሲደርስ ተመልክተን በዛ መሰረት ምርቃት መረቅነው። ምርቃት ከመረቅነው በኋላ ለሶስታችን ደግሞ እንደዚሁ ብር ልኮላችኋል ብሎ ሚኪ 20 ሺህ ብር እንዲደርሰን አደረገ ነው የእሳቸው ሐሳብ እንጂ ፍላወርን በቀጥታ የሚያውቁት ሆኖ ሳይሆን በምርቃቱ ለበጎ ስራው ስለመረቁት ያንን ቪዲዮ ተመልክቶ ለዛ ግብረ መልስ ቴንኪው የማለት ነው እንጂ መጠየቅ ነገር አይደለም ብለዋል። ዞሮ ግን እኔ አሁን መጠየቅ የምፈልገው አንድ ነገር እናታችንን ምንድነው እንግዲህ በተከሰተው ክስተት ላይ እርሶ ማናገር ችለዋል ወይ ልጆትን? ከዚህ በኋላ እንደዚህ አይነት ነገር ተነስቷል፣ ስለተነሳው ነገር መልስ መስጠት አለብሽ፣ ስማችን መነሳት የለበትም፣ ያንቺም ስም መነሳት የለበትም፣ የልጆችሽም የኛም ብለዋታል ወይ ማዘር? የት አግኝቻት? በምን ንገረኝ እስኪ ልጄ፣ በምን የት አግኝቻት? እዚሁና ቤት የለናት ያታሳዩ የምትለው የት አግኝቻት ነው የምጠይቃት ልጄ? የት አግኝቻት? ነገሩ አዳርሰው ላያቸው ላይ ከወጣ በኋላ እኮ ነው እዚህ ጋር የመጡት ለራሳቸው ለመሸፈን ለመንጫጫት። ማን ነግሮኝ? የት አግኝቻት? እሷ ስም ደውልላት የት ሁኜ ምን ወዴት ንገረኝ እስኪ። ይሄ እኮ ታክቲክ፣ ይሄ እኮ ይኸውልህ በቀልድ እንዳይመስልህ። ሴትዮዋ ልጃቸው ሞተና ልጃቸው ሞተ ጠይቀውት አያውቁም። ጠቅላላ አረጋዊቷ ነው ልጃቸው መከራቸው አይተው የቀበሩት። ሲሞት ኮፍያ ጥቁር አድርገው መጡ። እናንተ ማትረቡ ልጅን መዘነጫ አረጋችሁት ብሎ ከቤት አባረሯቸው አዘንተኞች። እንደዚህ ነው ያደረጉት። እነዚህ እንዳይነቁ ወደ ሰው ላይ ማሽከርከር ይልቅ ሰዎቹን ያዙና የሰው ሀቅ መልሱ። ልጆች የሰው ሀቅ መልሱ። ያዟት፣ አብረው ያዙ። እነዚህ አውቀው ነው የሚያጭበረበሩት፣ እየተደጋገፉ እየተመሳጣጠሩ። እኛ እኮ ብዙ ዘመን አልፈን ለዚህ ደርሰናል። ምን ነው ይሄ እኮ ይታጠፋል። የፉከራ አይደለም። የማን ልጅ እያሉ እዚህ ጋር ድረስ ፉከራ ያስፈልጋል። ይልቅ የሚያውቀው ካለ ያውጣ፣ ወይ ራሱ ያውጣ፣ ወይ የሚያውቀው ካለ ያጋለጥ። እንዴት ሄደች? ክንፍ አውጥታ ነው ሄደችው፣ በራ ነው ሄደችው። ያ ሁሉ ቤተሰብ ይዛ ረሄ ለእግዚአብሔር አስፈጋሪ ፍርድ ነው ይሄ ነገር። መሲ የምትጠይቂው ነገር አለ መሰለኝ፣ ቅድም ጠይቅ ብለሽ ነበር መሲ ብርክስተንስ። እሺ እኔ አመሰግናለሁ። ማዘር ደህና ዋሉ? እግዚአብሔር ይመስገን ልጄ፣ ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። መብረቁን ይሰማል። ማዘር ኔትወርክ ነው መሰለኝ ያዛቸው። እሰማለሁ እሳቸው። አዎ ትሰሚያለሽ? ቀጥይ። እሰማሻለሁ ልጄ። እኔ ብዙ ነገር አልጠይቆትም፣ ያው የወለደ ያውቀዋል ብለዋልና ብዙ ጊዜ የልጆች መከራ ለእናት ነው የሚታርፈው። ይሄን አውቃለሁ ማዘርና አይዞት መብርሃን ነፃ ታውጣው እርሱንም እና የኔ ግን ሁለት ጥያቄ ብቻ ግራ የገቡኝ ስላሉ እነሱ ልጠይቆት ነው። እሺ ሁለት ጥያቄ ብቻ፣ እሱንም ቀለል ያለ ጥያቄ ልጠይቆት። ሚኪ እርሶ በአካል አላውቀውም ብለዋልና ሚኪ መሀሌት ቤት ሄዶ የነበረው መቼ ነው? ማለት ሚኪ መሀሌት ቤት ኢትዮጵያ አዲስ አበባ እሷ ቤት ነበረ። እዛ ሄዶ ልጆች አይተውታል ብለዋልና እዛ ሚኪ ታየበት ማለት እሱስ ይኸውልሽማ መሲ አገናኝሻለሁ። አሁን ያየችው ይኸው አነጋግሪያት ነኝ። ንገሪያት እውነቱን ንገሪ ነኝ
እውነቱን ንገሪ። እውነት እግዚአብሔር ይወዳል። ንገሪ። አይ እውነት እኮ ነው። ምን ማዘር ምናምን ብሎ ነገር የለም ማለት ነው። እንዴት ነሽ? ጫቁቤ ችግር የለም። እና እኔ ጥያቄ ብቻ ነው የምጠይቅሽ። ሚኪን በአካል አግኝተሽው ታውቂያለሽ? የት ነበር ያገኘሽው? መቼ? ጥምቀት ዋዜማ። ጥምቀት ዋዜማ አዲስ አበባ ነው? ጥምቀት ዋዜማ እኮ ሚኪ ጎንደር ነበር ከነ ሊያሾ ጋር። ዋዜማ ከዛ በፊት በዋዜማ ነው እሷ ሄደችው። አዎ፣ ግን የጥምቀት ዋዜማና የጥምቀት ዕለት የዕለት ሁለት ሚኪ ቀጥታ ከነ ሊያሾ ጋር ላይቭ ጎንደር በዛ አካባቢ ነው። በዛ አካባቢ። እሺ፣ ያገኘሽው እዛው መሀሌት ቤት ነበረ? የመሀሌት ልጅ አንደኛዋ የመጀመሪያ ልጇ አሟት እኔ ቤት ነበረች። እዚህ ቤት ከዛ መሀሌት እኔ ቤት እሺ አሟት እኔ ጋር ነበረች። ከዛ እሷ መጥቻለሁ ስትል ወደ ቤቷ ወሰድኩኝ እኔ ልጅቷን። እጄ ሲሄድ ሚኪ ነበረ ቤት። አንኳኩተን እኔና ባለቤቴ ስንገባ እንግዳ አለ አለች ሰራተኛዋ። እሺ ከዛ ማን ነው ምናምንና እኔ ሆዴን አሞኝ ነበር ወደ ባኞ ቤት ገባሁኝ። ከዛ ለኔም ስወጣ ፊት ለፊት ተገናኘን። ከይቅርታ ጋር ሚኪን ከዛ በፊት ታውቂው ነበረ? አላውቀውም። ሚኪ ፊት አውራሪ መሆኑን ታዲያ እንዴት አወቅሽ? ከዛ በፊት ካላወቅሽው ሚኪን መሀሌት ቤት ስታገኝ እንዴት አወቅሽው? ይሰማሻል? ይሰማኛል። ሚኪን ከዛ በፊት ሚኪ ፊት አውራሪ ይሆን ሚኪ ማንንም ይሁን ካላወቅሽ፣ ኦኬ ሚኪ ፊት አውራሪ ነኝ አለሽ። እሺ ወደ ቤቱ ወደ ሊወጣ ሲል እኔም ስወጣ ተገናኘን። ሰላም አለኝ። ሚኪ ፊት አውራሪ ይባላል አለኝ። ከዛ አላውቀውም። ከዛ አይ አታውቂኝም እንደዚህ ቲክቶክ ላይ ፍራውል መልእክተኛ ነኝ ምናምን ሲል አይ አላውቅህም አልኩት። ከዛ ሄደ። እሺ ቆይ አንዴ የፍራውል መልእክተኛ ነኝ ሊልሽ የቻለው ስለ ፍራውል አንስተሽበት ነው ወይስ ከመሬት ተነስቶ ሚኪ ራሱን ሲያስተዋውቅሽ የፍራውል መልእክተኛ ነኝ አለሽ? አዎ አላውቀውም ሚኪ ምናምን ሲለኝ ፊት አውራሪ አለኝ መጀመሪያ። አይ ይቅርታ አላውቅህም አልኩት። እንደገና ሚኪ ነኝ አለ። አላውቅህም አልኩኝ። ከዛን የፍራውል መልእክተኛ ነኝ አለኝ። ከዛን ሰላማን ወደ ቤቱ ሄደ። አጋጣሚ ማዘር እኔ ቤት መታ ነበር። ቡና አፍልቼ ፍራውል ላይ ተሻል ቲክቶክ ላይ ይሄ የተባረከ ልጅ ነው ምናምን ስትል ለምን ቪዲዮ አልሰራም ቲክቶክ ላይ በኔ ቲክቶክ ላይ ነው የፈሰትኩት እንዲሁ። ከዛን የፈሰትኩትን ከዛ ማሂን ማታ ላይ አሳየዋት ቪዲዮን ሳሳያት እንደዚህ በቃ ለሚኪ ይላክለት አለች። ሳቀች። እንዲሁም ያስቃል። ተወራሪ ምናምን የሆነ ነገር የምታወራ ነገር አለ። የሆነ ፍራውልዬ ነው ፍራውል አይደለም ፍራውልዬ ነው የምትለው የምታስቀው ነገር እየሳቀች ይይ ብላ ላከች ለሚኪ። ሚኪ ደግሞ ለፍራውል ነው የላከው። ለፍራውል ከተላከ በኋላ እኔ በጥምቀት ዋዜማ ነው በዛን ጊዜ ደውላ የነገረችኝ ማሂላኔ እና የበጀት መዝጊያ ስለሆነ 50 ሺህ ብር ይሰጣቸዋል። ሰዎቹን ቪዲዮ የሰራሻቸውን ሰዎቹ ቤትሽ ይጠብቁ ጥራቸው ተብሎ እንዲሁም ተርቼ ቤቴ ውስጥ ነው ስንጠብቅ ፍራኦል ተኝቷል ምናምን እያለ ከዛም በዛን ጊዜ ነው ከዛም በሶስተኛ ቀን ነው በአራተኛ ቀን ነው 20 ሺህ ብር ይደረሰ ሰዎቹ እንዲሁም እኔ በላው መስሏቸዋል ሰዎቹ። ኦኬ ሚኪ ነው ኦኬ ቀጥይ። ግራ የገባኝ ነገር ይቅርታ እቴ ግራ የገባኝ ነገር እዚህ ጋር አንቺ እሺ ጨርሽ ይቅርታ ወይ እሺ እና አንቺ በሰዓቱ እሱ ራሱ ሚኪ ነው እንጂ እኔ ሚኪ ፊት አውራሪ ነኝ ምናምን ብሎ ይጠይቀሽ። ግን ቅድም የጎንደር ለታ ነበር ያላችሁትና ማዘርም ሲሉ የጎንደር ለታ የጎንደር ለት ደግሞ ሚኪ ከዋዜማ በሳስ ብር እንትን ቤት ሲስተም ከቤት ባለው እንትን ጊዜ ነው። ዝጉት፣ ስልካችሁን ዝጉት፣ አይመልሱ። የሚያደነጋግሩ ሰዎች ናቸው የሚደውልላቸው። እየሰሙ ነው፣ ላይፍ እየተከታተሉ ይሄን አትበይ ሊሉት ነው። ኦኬ እሺ። እና ደግሞ እንትን ቅድም ማዘር እንትን ፊራ 50 ሺህ ብር ልኮ ለእናንተ 20 ሺህ ብር መድረሱን ከፊራ ጠይቃችኋል ወይስ ሚኪ 50 ሺህ ብር ነው የተላከላችሁ ብሎ ነግሯችሁ ነው? እሷ ማህሌት ናት የነገረችኝ። ሰዎቹን ቪዲዮ የሰሩትን ሰዎችን ቆይ ማሬ ማህሌት እንጂ ሚኪ አይደለም ማለት ነው የተናገረው። 50 ሺህ ብር ብሎ የነገረቻችሁ ማህሌት ናት እንጂ ሚኪ አይደለም። አይደለም ሚኪ ነው እንዴ? ለምን እኔን ጠይቀኛለሽ? ሚኪ እንዲህ ብሎኛል ብለሽ የነገረችኝ እኮ ይወጭቅላሽ ብላ ደወለችልኝ ማሂ ለኔ። ኦኬ እኮ ስለዚህ እዚህ ጋር ክሊር እያረጋችሁት ነው።
ሚኪ አይደለም። ስለ 50 ሺህ ብር ልኳል ብሎ የተናገረችው ማህሌት እንጂ ሚኪ አይደለም። ስለዚህ በማህሌት ነው መብረቁ ይሄን ነጥብ እንድትይዘው ነው። ማህሌት ናት እንጂ ሚኪ አይደለም። ላንቺ የነገረችሽ ስለ 50 ሺህ ብሩ ሚኪ ነው ወይስ ማህሌት ነው? በዋትስአፕ ስናወራ ነበር ቮይስ የተላላከን። ሚኪ ነው የነገረኝ አላልሽኝ? ምን እኮ ታዲያ እንዴት ነው አስተካክዬ ነገር እዚህ ላይ እንዳይወናበድ? ለምን የሚወናበድ? ለምን አይወናበድም? ትክክል ተናገሪያ። ምን መሰላችሁ ካላት መረጃ ካላት እናንተ ነፃ እንድትወጡ ነው እኮ። አሁን እኮ ይኸው እናንተ ምንም ከዚህ ነገር ላይ የላችሁ የተነካካችሁበት ነገር እንደሌላችሁ እያየን ነው። ግን ዋናው ነገር እናንተ ያያ ትክክለኛ የሚደበቅ ነገር አይደለም። ወረዴ የተሰረቀ ነገር አለ፣ የተበላ ነገር አለ። ስለዚህ እኔ እናንተ የሆነውን ነገር ምንም የምትደብቁት ነገር የለም። ስለዚህ በደበቃችሁ የሆነ ነገር ለመሸፈን በተደረገ ቁጥር የሆነ ነገር እንዳላችሁበት ሊታወቅ ስለሚችል ግልጽ ያለውን ነገር ንገሯት። እኔ ቅድም ራይት ኦኬ ቅድም እኔ ራሴ ነጥብ ያስኳቸዋለሁ። ማዘር አንድ ቆይ አንቺ ለኔ ሚኪ ነው 50 ብር ይሰጣችኋል ብለዋል ጠብቆ ያልሽን አንቺ ነሽ። ማህሌት ናት ያለሽ ሚኪ ነው ያለችሽ? ማህሌት ነው ያለችሽ ሚኪ ነው ያለሽ? ለኔ ሚኪ ነው በያ። ታዲያ ማህሌት ናት ሚኪ ነው ብለሽ ተቀባጥሪ። እውነቱን ተናገሪ። አይ ትልቅ ሰው እኮ ነሽ። እግርሽ ነው ማውረጂ። እግርሽ አውርደሽ ተቀመጭ። ስነ ስርዓት ምን በሰቅሎ ማውራት አይ ቆጣት እናቴ ግድ የለም እንትን አይበሏት። ይኸው ያየችውና የሰማችውን እሷ ትናገር ግድ የለም። ማህሌት ከሆነች ማህሌት ናት። ለኛ ግን ሚኪ ነው አለኝ ነው ያለችው። ስንጠብቀው ይዋል ነው ማህሌት ከሆነች ማህሌት በይ። ማዘር ባንዴ እኔ ብቻ የኔን ጥያቄዎች ልጨርስና ጥያቄዎቹ ግን ከምንላቸው አንዴ እኔ ጠይቄ ልጨርስ። የኔ ጥያቄው ታጫጭሩሽ ብቻ እሺ። ማህሌት ከሆነ ያለችሽ ይሄ ሚኪ አይደለም ያለው ነው። ግን ቅድም ምን ብላችኋል? ማህሌት ከጠፋች በኋላ ከ6 ዓመት በኋላ ተብሎ አንቺ ማህሌት እንዴት ነው ታዲያ አዲስ አበባ የእሷ ቤት ውስጥ ሚኪ ልታገኙት የቻላችሁበት ምክንያት እንዴት ነው? ይሄንን ታብራሪልኛለሽ? ማህሌት ለልጆቿ ምክንያት ነው የመጣችው ወደዚህ ነው እንጃ። እናንተ ቤት ነው የመጣችው 3 ወር ምናምን ነው ማቃት። እኔ ከዛ በፊት አላቃትም። ይኸውልሽ ማዘርንም ኮንፊውዝ አታርጓቸው። መጀመሪያ ማዘር ሲጠየቁ ሚኪን አይቼው አላቅም ብር ይዞ ሲመጣ ነው ያየሁት ነው ያሉት። ብር ደግሞ ይዟል መጀመሪያ ቪዲዮ ላይ አዳምጪኝ አንዴ አዳምጪኝ። አንቺ ደግሞ የምትይው ሚኪን አገኘነውና ቪዲዮ ሰጠነውና ለማነው ስሙ ልኮ ከዛ በኋላ ነው ብር የተላከው ነው የምትይው። አሁን እኛ እናንተን አይደለም ጥያቄ እየጠየቅን ያለው እሷ ሚኪና ማህሌት አንታወቅም የሚል ነገር ስላመጡ ነው ሁሉ ጥያቄ። ምን ታትፈሩ ሳደነግጡ የምታውቁትን ነገር ንገሩ። ይሄ ወደ እናንተም ወደ ማዘርም የሚመጣ ነገር አይደለም። የሁለቱን ግንኙነት ማጣራት ስለፈለግን ነው። ሳደብቂ ንገሪኝ። የዛሬ አመት ለልጆቿ በላ መጣች አልኩ ማለት ያኔ 3 ወር ቆየች አለች። 3 ወር ቆየች አለች። ዛሬ አመት መጣ 3 ወር ቆየች። 3 ወር የቆየችው ግን አሁን ዛሬ በማርያም ሁላችንም እያወራሉና የምንጠይቀውች ጥያቄ ቅድማ ጃኳር ጋር ጸጥ ተብሎ እንድትጠይቁኛ ጥያቄያቸውን እንጨርስ። እሺ የኔ ጥያቄ ለእናንተ 50 ሺህ ብር መድረሱን 50 ሺህ ብር ፊራ መላኩን የሰማችሁት ከማህሌት ናት። 50 ሺህ ብር ልኮላችኋል ያለችው እንጂ ሚኪ አይደለም። እሺ ይሄንን